አረንጓዴ ቢጫው የኔ ነው። የእርሱ ነው አለ። አዎ ይሄኛው የማን ነው? እዚህ ጋር ይሄ የማን ነው? እሱ እሳቸው አይደለም። አንተ ጋር እኮ ነው ያለው። ይሄ ማን ነው? እሳቸው አይደለም አይደል? አንተ ጋር ነው ያለው። ኧረ ቆይ ጀምሮ አታጥመርምር። እሱ እሳቸው አይደለም። ይሄ ማን ነው? ይሄኛው የማን ነው? የቱ እሱ እሳቸው አጠልቀዋ። ይሄ ቪዲዮ የኔ አረንጓዴ ቢጫ ቀይ ያለው ስልኬ ያለበት አድራሻ ያለበት የቢሮ ቁጥር ያለበት የኔ ነው። እነዚህ ማን ነው በእርሶ ፔጅ የለጠፈው? ማን ነው የለጠፈው? አይ ዶንት ኬር እሱን እንደማውቀው ታሪክ የለም። አይ ዶንት ኬር አይሻልም። አባውት ሂር እንደ ጠንቋይ ነህ አንተ። በትክክል ጠንቋይ፣ በቃ ጠንቋይ ነህ። ከቤተክርስቲያን ታግዳል። ቻው። አሳይ። ክፈት አሳየና። እሱ የኔ አይደለም፣ የኔ አይደለም። እሱ የኔ ነው። እስቲ አይደለም እሱ የኔ ነው። እሱ የኔ ነው። ኖ እሱ የኔ ነው። ያው ፎቶ ያለ አዳምጥ። ቆይ ዝም ብለህ አሳቅ። መምህር እርሶ የለጠፉት ነው። ይሄ እኮ የሎት የሚደበቅ አይደለም። ኦልሬዲ እያየነው ነው። አረብ ዳም እያየነው ነው። የእርሶ ነው። እኔ አላየሁም። የእርሶ ነው። ለቀውታል። ይሄ ሰውዬ በትክክል ነው የምናገረው። ለጥፈዋል እኮ ይሄው እያየን እኮ ነው። ምን ሆነ ነው እሱማ ለቀዋል። ይሄ ነው አልኩኝ እኮ ሊቀዳቆ ይሄ ነው። ኔቨር ይሄው እያየን ነው። ደሜ ወደ ላይ አድርገው። በክብር አላወራም። ዲያቆን አንድ ዲያቆን በክብር አላወራም። አሁን በክብር አላወራም። እኔ ልንገራ አዳማ ውስጥ ውሃ ሸጬ ገባ ሸውጄ የኖርኩ ሰው ነኝ። እኔ ልሸውደኝ ነው እንዴ? ደፋር። ሁለተኛ ስለወርቶስ እንዳታወራ። ሁለተኛ አዳማ እኔ ነኝ መሰል እንደውም ጸበል የረጨው አንተን። አዳማ እኔ ቅድስተ ማርያም ነበርኩኝ። እኔ ነኝ ጸበል የረጨው ራሱ አየው። ሁለተኛ ማለት ነው እከብዳለሁ ነኝ። እሺ ኮማንደር ጸበል የረጨው እኔ ነኝ። ዝዋይ ሐመረ ብርሃን ቅዱስ ገብርኤል ነበርኩ እኔ። ዝዋይ ናዝሪት ነበርኩ። ተባረሃል። ቅድስተ ማርያም ተባረሃል። ወደዚህ አትበል። ሌባ ስለሆንክ ተባረሃል። ከቤተ ክርስቲያን ተባረሃለሁ። ይህ ሰውዬ አንደኛ ወይ ደግሞ ወይ ሰክሯል ወይ ጠጥቷል ወይ የአእምሮ ችግር አለበት እና አክምሃለሁ እኔ አንተን በነፃ በሶፊ ፊት አገልግሎት በነፃ ምረት የት ሄዳ ስውራ አማራ ሜት ሄዳ ሶፊ በነፃ ምን ያደርግልኛል? የእርሶ ሕክምና ምን ይሰራልኛል? አሳዩ። አለበዛ እኔ ኦርቶዶክስ አይደለሁም ይበሉ። ከዛ እንስማማለን። ፔሬድ እንጨርሳለን። ኦርቶዶክስ አይደለሁም በነፃ ሶፊ ይህን ሰውዬ በነፃ ለማከም ዝግጁ ነኝ። ማን ነው ይህን ቀኑና የሰጡት? ከየት አገኙ? በየትኛው ቀኑና ነው? ተምሬው ከየት አመጡት? ተምሬው ታሪኩን አንበበሱ ላይ ታሪክ አለ። ይህንን ድግምት ማን ያስተማሩት? ቤተክርስቲያን ድግምት አታስተምርም። ሶፊ ልናገር ወይስ ልውረድልህ? ወንድም መታወቂያ ያሳዩ። ኦርቶዶክስ አለመሆኖትን መታወቂያ ያሳዩ። የት ደብር ኖት? መታወቂያ ያሳዩ። ሶፊ እሺ ልናገር ደምሮ መታወቂያ ያሳዩ። የት ደብር ኖት? መታወቂያ ያሳዩ። ደምሮ ቆይ ፓስተር ሶፊን በቀደም እኔን ሲያናግሩኝ አገልጋይ እንደሆኑ ዝዋይ ሐመረ ሎ ቅድስት ኪዳነ ምሕረት እንደሚያገለግሉ ሲገልጹ ነበር። አሁን ግን ገብርኤል እሺ ይቅርታ ገብርኤል አገልጋይ ነኝ ብለውኝ ነበረ። አሁን ግን ከአገልግሎት የለሁም ብለዋል። ነበርኩና ነኝ ማለት ልዩነት አይፈጥርም አባታችን? ይሄን ልመልስ? አዎ ለምን መጀመሪያ በሐሳብ መግባባት እንትን እንዳናረገው ዝም ብሎ ጥያቄና መልስ እንዳይሆን ብዬ ነው ሰብሰብ ባርዬ ለመመለስ። ሌላም ጥያቄ ካለ ቢጨመር የተሻለ ነው። መልካም። አንድ ለምንድን ነው የወጡት? ሲቀጥልስ ከወጡ በኋላ ለምንድን ነው ነበርኩ እያሉ ማውራት ትተው አለሁ እዛው ነኝ አገልጋይ ነኝ ዳዊት ነው የምደግመው እናቴ ቅድስት ቤተክርስቲያንን አልተውኩም እያሉ ቤተክርስቲያንም ውስጥ እንዳለ ሆነው እንደገና ደግሞ በውጭ ሆነው ደግሞ ቤተክርስቲያኒቷን አትራክት እያደረጉ እያየን ነውና ከምን አንግል ነው? ሲቀጥልስ ደግሞ አሁን ወጥቼ የራሴ ስራ የግል ሕክምና አገልግሎት እያገለገልኩ ነው ሲሉ የግል ሕክምናውን ያገኙት እንዴት ነው የሚለውን ነገር ለመነጋገር ነው መምህር። እሺ እግዚአብሔር ያክብርልኝ። ሁለት ጥያቄ ጠይቋል። እኔ የምጨምርለት ጥያቄ አሁን የት ነው ህብረት እያደረጉ ያሉት የሚለውን ጥያቄ ማንሳት እፈልጋለሁ። አሁን
ከማዳን ህብረት እያደረጉ ያሉት የሚለውን ነገር አነሳለሁ። ሁለተኛ ሲቀጥል በቤተ ክርስቲያኗ በምን ምክንያት ነው የተሸኙት? በዲሲፕሊን ነው የተሸኙት? በጡረታ ነው? እርሶ በቃኝ ብለው ነው? ምንድን ነው ሪዝኑ የሚለውንም እሱን አንሱ። ሁለት ነገር የት ነው አሁን ህብረት የሚያደርጉት? በምን ምክንያት ነው የሚለው እሱን የተባረሩበትን ወይ ተባረው ከሆነ እርሱ ራሱም ሪዛይን አድርገው ከሆነ እሱ ሁለት ጥያቄ ጠይቋል። እኔ ሁለት ጥያቄ ጠይቄያለሁ። አራቱን ይመልሱና ተጨማሪ እንጫወታለን። አሁን በመሀል የማይጥመን አንድ ጊዜ በመሀል የማይጥመን ነገር እንኳን እሳቸው ቢናገሩ የማይጥመን ደስ የማይለን ነገር እንኳን ቢናገሩ የራሳቸው የግል መልሳቸው ስለሆነ ጣልቃ እንዳንገባባቸው እንስማቸው በአግባቡ ማለት ነው። ቴንኪው ይቀጥሉ። እሺ እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ሊቀ ዲያቆን የጠየቀው ጥያቄ ሰማይ ወምድር ነው እና በጣም ደስ የሚል ጥያቄ ነው። ግን ከሶፊ ጥያቄ ልነሳ፣ ከላይ ልነሳና ወደታች ወደ ሊቀ ዲያቆን እመጣለሁ። ህብረት ማደርገው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ነው። ከዛ ውጭ አይደለሁም። የሶፊን ማለቴ ነው። በቤተክርስቲያኗ ተባረው ነው? በዲሲፕሊን ደመወዝ አንሶት ነው? አቅም አቅቶት ነው? ተደብድበው ነው ወይስ እምቢ ብለው ነው ከተባልኩኝ በ1997 ዓመተ ምህረት ራሴ ነኝ ሪዛይን ያደረኩት። በምን ምክንያቱን መናገር አልፈልግም። የሶፊ ጥያቄ ሊቀ ዲያቆን የጠየቀኝ ጥያቄ እኔ በጎንደር ክፍለ ሀገር ነው የተወለድኩት። ቤተክርስቲያን ውስጥ ነው ያደግኩት። ያቋቋም መምህር ነኝ። ዝዋይ ሐመረ ብርሃን ቅዱስ ገብርኤል፣ ቅድስተ ማርያም 20 ቀበሌ ናዝሪት፣ መድኃኔ ዓለም ቀበሌ 4 አገልግያለሁ በተከታታይ። ከዚህ ከጎንደር ክፍለ ሀገር ውጭ በደመወዝ ተቀጥሬ ማለት ነው። እያገለገልኩ መጣው ቤተክርስቲያን ውስጥ የነበረውን ነገር መቋቋም አልቻልኩም። ስላልቻልኩኝ ወደ ባህላዊ ሕክምና ገባው። የሙያ ፈቃድ የብቃት ማረጋገጫ አወጣው። የብቃት ማረጋገጫ አውጥቼ በንግድ ሕግ ተመዝግቤ አሁን ባህላዊ ሕክምና እሰራለሁ። ባህላዊ ሕክምና መስራቴ ግን ቤተክርስቲያንን እንዳላገለግል የሚከለክለኝ ሕግ ስለሌለ ባለኝ የረፍት ሰዓት ባለኝ የረፍት ጊዜ ቤተክርስቲያኔን እየሄድኩ አገለግላለሁ። ሰቡ ብዬ ቆማለሁ ማለት ነው። ባህላዊ ሕክምናን እንዴት ተማርከው ከተባልኩኝ ባህላዊ ሕክምና እናንተም እንደምታውቁት ሶፊም በደንብ ልታውቅ ትችላለህ ብዬ አስባለሁ። ሊቀ ዲያቆንም አለ። ቤተክርስቲያን የተለየ ሚስጥር አላት። ባህላዊ ሕክምና ከቀደምት የአባቶች መጻሕፍቶች ከሊቃውናንት አባቶች እግር ስር ቁጭ ብዬ በተማርኩት መሰረት ቃሉም እንዲህ ይላል። ማዳንንና ጥበብን ልዑል እግዚአብሔር ለሶሎሞን ሰጠ። መጽሐፈ ንግሥት ቀዳማዊ ምዕራፍ 4 ቁጥር 29። የመንፈስ ቅዱስ ስጦታ አንደኛ ቆሮንቶስ ምዕራፍ 10 ምዕራፍ 12 ቁጥር 10። የህቡ ስም ጸሎት ጠቃሚነት ህሙማንን በጸሎትና በጥምቀት ማዳን ያዕቆብ ምዕራፍ 5 ቁጥር 14። እጽዋትን ለአጋንንት ማራቂያና ለርኩሳን መናፍስት ማስለቀቂያ ስለሆኑ ለኖህ፣ ለሙሴ፣ ለሶሎሞን፣ ለኢሳይያስ ከአምላክ ተሰጠ ተፈቀደ። መጽሐፈ ኩፋሌ ምዕራፍ 10 ቁጥር 9። ብዙ መጽሐፍ መጥቀስ እችላለሁ ምናልባሽ ካላበዘውባችሁ። እነዚህን ግምት ውስጥ ልቀጥል። ማስረጃ ያሉትን መናገር እችላለሁ። ተናገሩ። አዎ የተፈቀደለት መሆኑን መጽሐፈ ኩፋሌ ምዕራፍ 10 ቁጥር 9። የህቡ ጥበብንና እጽዋትን ለሰው ልጅ ሁሉ እንዲጠቀሙበት ለመክብብ ለሶሎሞን የተፈቀደለት መሆኑን ጥበበ ሶሎሞን መጽሐፈ ጥበብ ምዕራፍ 7 ቁጥር 17 ላይ በጉልህ ያብራራዋል። ግን እዚህ ላይ ምንድን ነው እርሶ ግን እዚህ ላይ አሁን የተናገሩት ላይ ሶቢ እስካሁን ዝም ብዬ ቀጥላለህ። ቆይ ደሜ ከኔ ቀጥሎ ትቀጥላለህ። ዲያቆን ሰማይ ዲያቆን አንተ እውቅና እያሰጠ ነው እንደዚህ ጋር ቁጭ ብለህ ምን እያሰጠ ነው?
ምን ጥያቄ ጠይቀናቸዋል። ሰውየው እኮ ጠንቋይ ነው ብሎ እየተናገረ አንተ ምን እውቅና ታሰጣለህ? አዳምጠኝ። ሰውየው ጠንቋይ ነው ብሎ እየተናገረ ምንድነው እውቅና የምታሰጠው? ምንድነው ተቀባይነት እንዲያገኝ የምታደርገው? ዲፌንድ አታደርግም እንደ ዝም ካልኩ ዲፌንድ አታደርገውም እንዴ? አይደለም ዲፌንድ አታደርገውም። ለምን ዝም ትላለህ? ጠንቋይ ነኝ ብሎሃል አይደል? ጠንቋይ ነኝ ብሎ አባታችን ትላለህ። ጠንቋይ ነኝ ብሎ አባታችን ትላለህ። የምን አባትነት ነው ያለው? ጠንቋይ ሆኖ ለምን ዲፌንድ አታደርገውም? እኔ ዝም ካልኩ አንተ ዲፌንድ አታደርግም እንዴ? ሃይ ምን ሆነ ነው? አንተ እኮ እያስጠቃ ነው ቤተክርስቲያን። እሺ ይኸውልህ፣ እንደዚህ አይደለም መነጋገር ካለብን በአግባብና በስርዓት በሂሳብና በስሌት በደመነፍስ መሆን የለበትም። በደመነፍስ ከተናገርን ውጤት አናመጣም። አሁን እኔ ራስ አንተ እየተጠራጠርኩ ነው። ከዚህ በኋላ ጠንቋይ ነኝ አለ እያልኩ ጠንቋይ ነኝ አለ እያልኩ እኮ ነው። ምንድነው እውቅና የምታሰጠው? በአደባባይ ጠንቋይ ነኝ ከኦርቶዶክስ ወጥቼ ስራ የባህል ሕክምና እየሰራሁ ነኝ ጠንቋይ ነኝ እያለ አንተ አባታችን ትለዋለህ። ምን ሆነ ነው እንዴ? እውቅና ለምን ታሰጠዋለህ? እንደማመጥ እስኪ ሰላም ጤና ይስጥልን ብያለሁ ሁላችሁንም። በቅድሚያ በመጀመሪያ መግባት እንኳን አልፈለኩም ነበር እውነት ለመናገር። ነገር ግን በጣም የተረጋጋ ነገር ስላላየው በብዙዎቹ ላይ ቤተክርስቲያናችንን በእኛ ማሰደብ እንደሌለብን ስላመንሁ አንዳንድ ነገር ለማለት ነው የገባሁት። እውነት ለመናገር እግዚአብሔር በሚያውቀው መጀመሪያ ሁላችሁንም ስትናገሩት የነበረውን ቁጭ ብዬ ሳዳምጣቸው ነበረ። እንግዲህ መምህር መንክር ምናልባት የቤተ ክርስቲያን መምህር ነኝ እያሉ ነው። ከሆኑም መልካም ዲያቆናትም አሉ፣ ሁሉም ኦርቶዶክሳውያን አሉ። በመጀመሪያ ወቃልከ ያዕውቀከ የሚለውን ይፍቱልኝና ከዛ በኋላ ወደ ጥያቄ ቀጥላለሁ። መምህር መንክር መምህር ነው ብለዋል። ወቃልከ ያዕውቀከ የሚለውን ፍች ይፍቱልኝ መጀመሪያና ልጠይቀውት የፈለኩት ነገር አለ፣ ሰከን ባለ መልኩ ማለት ነው። ከዛ በኋላ መጽሐፍ ቅዱስ አለኝ ላነሱትም ጥያቄ መልስ ሰጣለሁ። ይችን ይፍቱልኝ መምህር። ወቃልከ ያዕውቀከ ይፍቱልኝ እንጂ መምህር። እኔ እንደነገርኳችሁ ለመጨቃጨቅ ለመጣላት አይደለም። አባታችን ቃሎት ያሰማልን፣ መንግስተ ሰማያት ያወርስልን። ቴንኪው እናመሰግናለን። ደምረው ቆየኝ አንድ ጊዜ። እኔ አሁን እንደነገርኳችሁ ለመጨቃጨቅም አልገባም፣ ማንንም ለመተቸት ለመሳደብም አልገባሁም። ብቻ ግን የቤተ ክርስቲያኔ ጉዳይ ስለሚቀውስ ስለሚላይ ስለሚያመኝ ቤተ ክርስቲያን ብራና ዳምጣ ቀለም በጥብጣ ዓለምን ከድንቁርና ወደ ዕውቀት ወደ ብርሃን የመለሰች ጨለማውን አስወግዳ ገፋ ብርሃንን የሰጠች ቤተ ክርስቲያን በአንዳንድ ተራ በሆነ ሰው ስትሰደብ ያመኛል። አድጌባታለሁ፣ ጡቷን ጠብቻ አድጌያለሁ፣ አሁንም አለሁባት። ማንም እንዲናገራትና ማንም እንዲተቻት አልፈልግም። ስለዚህ አሁን መምህር ይህንን ቃል ሊፈቱልኝ አልቻሉም። ዝም ብለዋን። አከብረውታለሁ፣ ወደውታለሁ። ፍቹ ምንድነው? ንግግርህ ይለይብሃን ነው። ንግግርህ ያስታውቅብሃን ነው እኔ የተናገርኩት። እንግዲህ ከአባታችን በሰማሁት አንዴ ይቅርታ መምህር ሄኖክ አይ ቲንክ መንክር የሰሙ አይመስለኝም ጥያቄዎትን። አይሰምተውኛል። ምንም ይሄ ለማንም የሚሰማ ነው። መንክር ሰምተዋል አሉ? መንክር አንድ ጊዜ አንዴ ይቅርታ መንክር አሉ? መንክር አለው ሰምቼዋለሁ። ጥያቄውን ሰምቼዋለሁ። እሺ እና ለምን አይመልሱም? አይደለም ጥያቄውን ስለሰማሁት አንደኛው ነገር ይሄ ቃል እኔን አይመጥንም። ሁለተኛ እንደገና ለደምረውም ቢሆን ይህን ቃል መተንተን አልፈልግም። ስለዚህ በጀመሩት ልክ ይጨርሱት ብዬ ነው ዝም ያልኩትኝ። እሺ አመሰግናለሁ። እግዚአብሔር ይስጥልኝ። ይሄ ቃል እንዴት እንደማይመጥነውት እኔ ትንሽ እንትን ይለኛል። ምን ለማለት ነው? ንግግርህ ይለይብሃን ነው እኔ ልለው የፈለኩት። ቃሉ በጣም ትልቅ ቃል ነው። እውነት ለመናገር በጣም ወሳኝ የሆነ ቃል ነው።
ብዙ ጊዜ ምን ለማለት ፈልጌ ነው እንደ ሻሽ ጠምጥሞ ነጠላ ለብሶ ጋቢ ለብሶ ካባ ለብሶ መቋሚያ ይዞ ጭራ ይዞ እንደዚህ ሰጣ ገባ ያለ ንግግር ከአንድ ኦርቶዶክሳዊ አባት ልጠብቅ ስለማልችል ነው። እኔ ይቅርታ አድርጉልኝ፣ በቃ አልጠብቅም። ማንኛውም ሰው ወደዚህ ሶሻል ሚዲያ ስንገባ የእግዚአብሔርን ቃል ለተጠሙ ሰዎች ልናስተምር ልናሳውቅ እንጂ ሰጣ ገባ ልንገባ አይደለም የምንገባው። ሁለተኛ ጥንቆላና ጥበብ ምንድነው የሚለውን ነገር መለየት አለብን። ጥንቆላ ምንድነው? እንዲሁም ደግሞ ጥበብስ ምንድነው? ይሄ በቃ መባል ያለበት። አሁን ብዙ ጊዜ የኛ ሰው ያለየው ነገር አለ። እኛ አባቶቻችን ያስቀመጡልን የነገሩን አለ። አዎ አሁን ሸማኔ የሸመና ስራ ጥጡን ፈትሎ ወይም ደግሞ ጥጡን በደንብ አድርጎ ጋቢ መፍተል ይሄ ጥንቆላ አይደለም፣ ጥበብ ነው። ብረታ ብረት ቀጥቅጦ ማረሻ መስራት፣ ወገል መስራት፣ እናቶቻችን ሸክላ ድስት መስራት ይሄ ጥንቆላ አይደለም፣ ጥበብ ነው። ይሄ ጥበብ ነው። ብዙ ጥበብ አለ። ጥንቆላ ግን ስር መማስ፣ ቅጠል መበጠስ፣ የሰውን ህይወት ማበላሸት፣ በሰላማዊ መንገድ ሰርተው የሚያድጉትን ሰዎች ባጭር ማስቀረጥ ይሄ ጥንቆላ ነው። ይሄን ደግሞ ቤተክርስቲያናችን እንዲህ አይነቱን ነገር ታወግዛለች። ቤተክርስቲያን በጣም ጥሩ መምህር እዚህ ላይ እርሷን ከተናገሩት ቅድም መጽሐፈ ኩፋሌን ጠቅሰው አይደለም መጽሐፍ ልፈልግ ነው። እኮ ከሱ ላይ ላነሳ ነው። አንድ ጊዜ ላንብብሽ፣ ይቅርታ አድርግልኝና እኮ ለዛ ነው። አንድ ጊዜ ይቅርታ አድርጉልኝና መጽሐፈ ኩፋሌን ጠቅሰው እንደ ማስረጃ መንክር ከአባቶች የተማርነው ነው ብለው መጽሐፈ ኩፋሌን ጠቅሰው በቅጠላ ቅጠል በስራ ስር አጋንንት ይርቃል የሚል ቃል ጠቅሰው አይ ቲንክ ኩፋሌ 10 ብለው ይመስለኛል እነደምረው ዲያቆንም ባሉበት እየሰሙ አውርተዋል። ያም ስተት ከሆነና ልክ ካልሆነ በዚሁ አርመውት እንዲያልፉ ነው የኔ ጥያቄ እንጂ ላስቆሙት ፈልጌ አይደለም። እርሶ ስር መበጠስ ቅጠል መቀንጠስ ስላሉ ቅድም እሳቸው ደግሞ ቅጠል መቀንጠስ እንደዚህ አጋንንት ይርቃል ስላሉ ከሱ ጋር አብረው አያይዙልን ነው። እሺ እኔም ሌላው የፈለኩት ከዛ ነበረ። ለምሳሌ መጽሐፈ ጥበብ ምዕራፍ 7 ቁጥር 17 ላይ የጠቀሱት ይሄን ነበረ። ይኸው እኔ ግን መጽሐፍ ቅዱስ ማንበብ እችላለሁ። ምዕራፍ 7 ቁጥር 17 ላይ ያለ ሐሰት ነዋሪ የሚሆን የእውቀት ነገርን ሰጠኝ። አየ የእውቀትን ነገር ሰጠኝ ነው። ዓለም ጸንቶ የሚኖርበትንም ስርዓት የፀሐይን የጨረቃን የከዋክብትን ስራ አውቅ ዘንድ የዘመኑን መጀመሪያውና መጨረሻውንም መካከሉንም የቀኑንም መመላለስ የጊዜውንም መመላለስ የዘመኑን ዑደት የከዋክብትን አኗኗር። ይሄ ምንድነው? አሁን ስለ ፀሐይ ስለ ጨረቃ ስለዚህ ዑደት የሚናገር ነው። እርሳቸው ግን ምን አደረጉት? ከክስር ከቅጠል ከእንደዚህ ጋር አገናኝተው ሲናገሩ ሰማው። አንዳንድ ጊዜ እኔ በቃ ሰው መጽሐፍ ቅዱስን አያውቅም እንደማለት በጣም ባይሆን እኔ አባቴ በጣም ይቅርታ አድርጉልኝ። እውነቴን ነው መምህር መንክር እኔ ምንም መናገርም አልፈልግም ብዬውታለሁ። በቃ ይሄ መጽሐፈ እንትናን ደግሞ የሐዋርያው የቅዱስ ያዕቆብን መልእክት ደግሞ ሲያነቡም ሰምቼውታለሁ። ያ ህሙማን ሲፈወሱበት የነበረው ድውያን ሲፈወሱበት የነበረው በምንድን ነው? በቅጠል ነው? በስር ነው? እውነት ይናገራል። አሁን በምንድን ነው? የታመመ ሰው ቢኖር በሽተኞቹን ይጥራ ይጸልዩለት ይፈወስ ይላል። ያ ቀንዲል የሚባለው ለምሳሌ ይሄ ምንድነው? መጽሐፈ ከሰባቱ ምስጢራት ቤተክርስቲያን መካከል አንድ ይቅርታ፣ ሌላ በጣም ትልቅ ወንጀል እያየሁ ነኝና በጣም ነው እኔ እኚህን ሰውዬ ይሄን ሰው በጣም አድርጌ ነው ማጋፈጠው። ተመልከቱ፣ መስቀል ዘቅዝቆ ኮርኒሱ ላይ ተመልከቱ፣ መስቀል ዘቅዝቆ ተመልከቱ። ከባድ ሰው ነው። አሁን ጥምጣም ጠምጥሞ ነበረ፣ ጥምጣሙን አላቀቀ። ተመልከት፣ አያችሁ።